እንዴ ምን እያደረግሽ ነው? ጉንጭን እየሳምኩ ነው። ችግር አለ? ትምህርት ቤት ውስጥ እኮ ነው ያለነው። ቆይ ሰው ቢያይንስ? ኦኬ አንድ ነገር ልንገርህ። ምንድን ነው እሱ? እዚህ ትምህርት ቤት የመጣሁት አንተን ብዬ እንጂ የትምህርት ጥማት ኖሮብኝ አይደለም። እናማ ኤላ ጉንጩን ሳምሽ ብሎ የሚከሰኝ ካለ ችሎት ለመቅረብ ዝግጁ ነኝ። ቆይ ግን መቼ ነው ይሄ እብደትሽ የሚተውሽ? አንተን ይዤ በፍቅር ክንፍ ስል ምድር ጠባኝ በሰማይ ስበር ተመለሰልህ። ይኸውልሽ ይሄ መልስ አይሆንም። ይልቅ ምን ሆነ ነው መተህ እስካሁን አልፈለግኝ? ቅድም ከቤዛ ጋር ሆኜ ያገኘሽኝ አይደል? እሱና እኔ የምፈልገው ይለያል። እሱን ተይውና ለቤዛ ምን ነገርሻት? በእኔና በአንተ ህይወት ውስጥ የሆነውን ሁሉ። አንቺ ልጅ ግን ምን እንደሚሻልሽ በቃ። ይልቅ ለምንድን ነው አብረኸኝ ያልሆንከው? እሱን አብራራልኝ። ቆይ ምን የተለየ ነገር ተፈጥሮ ነው አብሬሽ መሆኑ? አንተ ልጅ አትርሳ እንጂ የእኔ ህይወት እኮ በአሁኑ ሰዓት ሪስክ ውስጥ ነው። የምን ሪስክ? ከኤላ ካራቅሽ እንገልሻለን ተብሎ እኮ መልዕክት ደርሶኛል። ስለዚህ መችና በምን ሰዓት እንደሚያደርጉት እርግጠኛ አይደለሁም። ብርክቲ ምንድን ነው እያወራሽ ያለሽው? ማለት አጠፋ? ይኸውልሽ እኔ እያለሁ አይደለም ሊጎዱሽ እና ሊገሉሽ ዝንብሽን እሺ አይሉትም። እሺ ይህን አንበሳ እንደዚህ ስትለኝ እኮ ነው ልቤ ቅልጥ የሚለው። ምድር ትጠበኛለች። እኔ እንደሱ ለማለት ፈልጌ እንዳልሆነ ታውቂያለሽ። እሱ አይመለከተኝም፣ ግን ከዚህ በኋላ እንድትርቀኝ አልፈልግም። ቅርብ የሆነ ፕሮቴክት እንድታደርገኝ ነው ፈልገው። ከጎንሽ ባልሆን እንኳን ሁሌም ቢሆን ፕሮቴክት አደርግሻለሁ። እሺ እስኪ በእናትህ አንድ ነገር እሺ በለኝ። ምንድን ነው እሱ? የሆነ ቀን እንደ ድሮ መናፈሻ ሄደን እየጮህን እብድ እንበል። እንግዲህ አዲስ አበባ ውስጥ መናፈሻም መዝናኛ ቦታም የለም። ስታይኝ ፋራ መስላለሁ። አዲስ አበባ እኮ ብዙ መናፈሻ እንዳለ አውቃለሁ። ከፈለክ ጠያቂ 1-2 መናፈሻ አስመርጠሃለሁ። ብርክቲ በእናትሽ በቃ ወደ ኋላ ትመልሽኝ አትሞክሪ። ዛሬም እንደምታፈቅረኝ አውቃለሁ። ጥለኸኝ የመጣህበትን ትክክለኛ ምክንያት እስካላወቅኩ ድረስ ምንም ነገር ከማድረግ ወደ ኋላ አለ። ቆይ ብርክቲ ለምን ማድረግ